የሚባለው ጉዳችንን ነው የሚባለው። ያው መቼስ ትንሽ በእኛ እንደዚህ አይነት ነገር የለም ነው የሚበረታውና እንደው ከስህተቱ የማይማረው ፈንጂ አምካኝ ብቻ ነው። ፈንጂ የሚያመክን ሰው አለ። በዚህ በውትድርናው ዓለም የተጠመዱ ፈንጂዎች ካሉ መሳሪያ ይይዝና ፈንጂውን ቼክ ያደርጋል። በዛ ሰዓት ሳያውቅ ፈንጂ ላይ ቆሞ ሊፈነዳበት ይችላል እና ከስተቱ አይማርም ፈንጂ አምካኝ ይባላል። እና በጣም ብዙ እህቶቻችን ትሰማላችሁ አትሰሙም እንዳይባል የመረጃ ዘመን ነው። እንደዚህ አይነት ወሬዎች እንደዚህ አይነት ነገሮች ብዙ ጊዜ ይሰማሉ። እውነት ለመናገር ግን ከሰዎች ስህተት ተምረን ያን ስህተት ሳንደግም ራሳችንን መከላከል የምንችል ምን ያክል ሰዎች ነን ልቦናችሁ የሚያውቀው ነገር ነው። እና ማለት ሰው አትመኑ አይደለም፣ እናትን አትመኑ፣ አባትን ወንድምን አትመኑ አይደለም፣ አትርዱም አይደለም መልእክቱ። እውነት ለመናገር እንትኑ ግን ምንድነው ቢያንስ የተማራችሁበት የትምህርት ዘመን ነው። በራሳችሁ ደብተር መክፈት ምናምን እንደዚህ አይነት ነገሮችን ላይ ትኩረት አድርጉ። እስቲ እንግዲህ እህታችን መታለች ምትለን እንሰማለን። እንኳን ደህና መጣሽ። እንግዲህ የደረሰባትን ነገር ትነግራችኋለች። እንግዲህ 14 አመት ነው ዱባይ 17 አመት ነው እንግዲህ ዱባይ ኖረችው። የደረሰባትን ነገር ትነግራችኋለች። ያው ኑሮዋ ምን እንደሚመስል አሁን እኛ ጋር ነው ያለችው። ሙሉ ቪዲዮዋ በጀጎል ሚዲያ ተለቋል። እዩት ነው ንገሪያቸው እስቲ የተፈጠረውን ነገር። እንዴት አመሻችሁ? እኔ ዱባይ ነበርኩ ለ17 አመት እና ልጆቼ ልቻቸው የሄድኩ 3 ልጆች ናቸው። ከኔ እዚህ ጋር ቁጭ በይና ቀረብ በይላችሁ እዚህ አይዞሽ አትፍሪ ንገሪያቸው። እሺ እና መጀመሪያ ቤት ተከስቶ በወንድሜ ስም ተደረገ እና በመሀል በወንድሜ ስም አደረኩ ስትለኝ ለምን እናቴ ስላት አይ በቃ ቀለብ አልፈልግም ካሁን በኋላ 50,000 ብር ነበረሽ እሱ ደግሞ እዛው አስገብተናል ያንቺ ሲገዛ ደግሞ እንመልሰዋለን አለችን። እኔ ግን እሱ ብቻ አይደለም ነበር ብሬ እሺ ይሆን ብዬ አሁንም እየሰራሁት ስልክ ያ ለቤትሽ ንገሪያቸው ስለተፈጠረው ነገር። ከዛ መሬት ተገዝቻለሁ ወረቀት ላክልኝ ውክልና ስትለኝ እናቴ ጠፍቼ ነው የምሰራ ወረቀት አልነበረኝም ጠፍቼ ነው የምሰራ ስላ በቃ በስሜ አድርጌዋለሁ በስሜ ገዝቼልሻለሁ ስትለኝ እሺ። ከዛ ብር የላኩት ሁሉም ይላካል እንትን እንዲኖ ሲሚንቶ የተላከ የት እንደደረሰ ትነግረኛለች። እና በመሀል ላይ በስምሽ ላድርገው እኔም ከራሴ ላውርድ ስትለኝ አይ ምህረት የሚባል አለ እሱ ሲመጣ ጊዜ ነው የምመጣ እያልኳት ነበርኩ። ከዛ አሁን አፉ ወጣ ምህረት ሲባል እናቴ እየመጣሁ ነው። ምህረት የምትላችሁ ይሄ ዱባይ ላይ ምህረት የሚደረገውን ከብዙ አመት በኋላ የሚደረገውን አፉን ሲደረግላት ነው መምጣት የምችለው። ህገወጥ ስለነበረች ያንን እድል ስታገኝ ጠቅልላ ለመምጣት ስላሰበች ነው። ትንሽ አማርኛ ይቸግራታል፣ ትግርኛ ነው የምትችለው። እና አፉ ሲመጣልኝ አልሐምዱሊላህ በይ እናቴ እየመጣሁ ነው በአርግልኝ ስላት እሺ ነይ። ልጆቼ በመሀል ወጥተዋል ከቤት ወጥቶ ትንሽ ቤት ተከራይተው ነው የሚኖሩት ለብቻቸው። እሺ ነይ ልጆችሽ ግን እንዳይመጡ እናቴ መጣ ብሎ አንድ ልጅ እንዳይመጣብኝ አለችን። አይ እሺ እናቴ ግን ዱአ አድርግልኝ ልልሽ ነው የደወልኩልሽ አልኳት። ልክ እንዳለችን አፉ ነጭ ወረቀት ማውጫ አውጥቼ አገር የገባሁት። ከዛ ኤርፖርት ልጆቹ የተቀበሉኝ ወንድሜ ደውዬ ያው ልጆችሽ እንዳይመጡ ስላለች ወንድሜ ይዞኝ ሄደ ወደ እናቴ ቤት። ስገብቼ 2 ቀን እንዳደርኩት ልቤ በጣም አመመኝና ለልጄ ደውዬ እርጎ አምጣልኝ አልኩት። እሺ ብላ
በር ላይ ሰጣኝ ሄደችው። ምክንያቱም ቤት እንዳይገባ ስላለች የእናቴ ቃል ላከበር ማለት ነው። ቤቱ ግን በራሴ በር ነው። በቃ ሁሉም ማስረጃ አለኝ እጄ ላይ እና እርጎ ማን አመጣው ስትለኝ አይ ልጄ ሰጣኝ ሄደች በር ላይ። ለምንድን ነው እዚህ ቁጭ ያልሽው? ለምን አትሄጂም ልጆችሽ ጋር? እናቴ የት እሄዳለሁ? ቤቴ እኮ ነው። ቤት የለሽ? ቤትሽማ ልጆችሽ አሳድጊያለሁ። ቤት የለሽም አለች። እንደዛው እኔ ከዛ ወንድሜ የመጣ ከአዲስ አበባ ፖሊስ ጠራልኝ። እንዳደረ ማለት ነው። ፖሊስ ጠራ። ፖሊስ ሲመጡ ነገርኳቸው። እኔ በውሸት ነው የተከበብኩኝ እንጂ እውነቱ እኔ ጋ ነው ያለው ስላቸው፣ አይ ወረቀቱ በስማቸው ስለሆነ ውጭ ሆነሽ መከራከር ያለብሽ አሉ። በቃ እና እኔ እንግዳ ነኝ የት ነው የሚሄደው ስላቸው፣ በቃ ቤት ተከራይታችሁ አውጧት ብለው ሄዱ ፖሊሶች። ከዛ እኔም ወጥቼ ወደ ልጆቼ የተከራዩት ትንሽ ናት። በቃ ቤቷ አትበቃም ለአራት ቤተሰብ አንዱ ሳምንት አንዱ 3 ቀን እያልኩ ቤተሰብ ጋር ያደርኩ ነው የሰነበትኩት። ሽምግልና መላክ ጀመርኩ። ሽምግልና ይዤ ሄድኩት። እዛ የሆነ ሴትየዋ ለምንድን ነው የልጄ ነው እያልሽ ነበር ለምን እንደዚህ ይፈጠራል ሲሏት፣ አይ ለቀለብ ብላ የምትልከው የነበረች ብር ነው መሬቱ ነው የእሷ እና ምን ትሆን አሁን አንድ ክላስ ስጫት። አይ አልሰጥም አለች። በቃ ልጆቿ ማየት አልፈልግም አልሰጥም። 2000 ብር ልስጣት ውጭ ትካሪ አለች። 2000 ምን ትሆናለች በዚህ ሰዓት አይደለም አሁን ድሮ እንኳን በ2000 አልነበረም ሲሏት፣ ያ በወንድሜ የተገዛ ቤት እሱ ዝም ብሎ በድንጋይ የተሰራ የድሮ ቤት ነው። ቆርቆሮ ነው እንትኑ። ቪዲዮ ካያችሁ እንትኑ ዩቲዩብ ላይ ተለቀዋል ታሪኩ። እዛው አንድ ቆርቆሮ ተሰጥቼ 2000 ከምትከፊ እንትን 2000 አይበቃትም ሲሏት፣ እዛው ትግባ በወንድ በልጄ የተገዛ በስሙ የተገዛ ቤት አለ እዛው ትግባ አለችን። እዛው እና ቆርቆሮ ነው የተቀደደ እንትን አለው ውሃ ይገባበታል ዝናብ ሲመጣ። ይሄ ሁሉም አመት ስኖር ግን ሕክምና ለራሴ አልኖርኩም። እውነት ሕክምና ራሱ ጭንቅላቴ የሆነ ህበጥ ወጣችን። ዝም ብላ እንደ ብጉር ነገር ነበረች እና የተለቀች ናት የመጣችው። ሕክምና ለራሴ ምንም አልኖርኩም። ጁሜራ ሰርቻለሁ 5 አመት፣ መርደፍ 3 አመት ሰርቻለሁ። አጅማን እንደዚህ ወረቀት ከሌለ የተንከራተትከ ነው የምትሰራ። በመሀልም ስራ ይጠፋል። ትምህርት ቤት ሲዘጋ ብዙ መከራ ነው ያሳለፍኩትና አልሐምዱሊላህ አሁን ጀጎል በጎ አድራጎች ነኝ ያለሁት። እድሜና ጤና ይስጠው ተስፍሽ እሱ ጋር ነው ያለሁትና እህቶቼ ወንድሞቼ ተባበሩኝ። ሕክምና ላርግ ጭንቅላቴ ህበጥ አለኝ። ምን እንደሆነ አልታከምኩም። ምን እንደሆነ አላየሁትም። እስካሁን ሕክምና ሂጄ አላውቅም። እዚህ ጋር ቤተሰቦች ኖርማሊ ትንሽ አማርኛ ስለሚያረጋት ነው። ከጭንቅላቷ ላይ የሆነ ያበጠ ነገር ወጥቶባታል። ትንሽ ነበረ እየተለቀ መጥቶ እየሰፋ ነው ያለው። አሁን ምን አይነት ነገር እንደሆነ በሆስፒታልም አልሄደችም። እንግዲህ ሰሞኑን እናሳክማታለን። እንግዲህ ያለባትም ነገር አሁን የምታወራችሁ ነገር ምንድን ነው? ቤቷ ተወስዶ ኦልሬዲ ብር ልካ ወደ 4 ሚሊዮን ብር አካባቢ ነው ጠቅላላ ልካ የተገነባው ቤቱ። G+1 የሆነ ቤት ነው። ኦልሬዲ በቪዲዮ ላይ ያለላችሁ ያንን ቤት ነው። እንግዲህ ኦልሬዲ በእናቷ ስም ስለሆነ ቦታው የተገዛው የላከች የተሰራችውን ነይን ስምሽን አሸጋግሪ የሚልም ድምፅ፣ በቃሽ ስደት እኛ ጋር ለምን አትመጪም፣ ይበቃሻል፣ ተንከራተች የሚል ነገር ሁሉ ድምጾች አሏት ማለት ነው። እነዛን ነገሮች ተባብላ እንግዲህ በምህረት አዋጁ የአፎታ ጊዜ ሲሰጣት በወረቀቷ ተጠቅማ አሁን መጣች ማለት ነው። ባለፈው የምህረት የተደረገ ጊዜ
ስትመጣ ግን የጠበቃት ሌላ ነገር ነው። ኦልሬዲ ቤቷን ማግኘት አልቻለችም። ጭራሽ ከግቢዋ እንድትባረር ተደርጎ በፖሊስ ውጭ ሆነች ተከራከሪ ተባለች ማለት ነው። ምን ልላችሁ ነው 17 ዓመት ለፍታ እንግዲህ 3 ልጆች አላት። አሁን ልጆቿም እሷም እኛ ጋር ናቸው። ጀጎል በብዙ መከራ ውስጥ ነው ያለችው። ምንም የላትም። አካውንቷ ላይ 35,000 ብር ብቻ ነው እዛ የመጣችው። ባዶዋን ቀርታ ሜዳ ላይ ነው የቀረችው። አንደኛ ፍትህ ነው የምንጠይቀው፣ ሁለተኛ ደግሞ እኚህ እናት የታመመችውን ነገር መታከም አለባት። የተወሰነ ነገር ጤናዋን ቼክ መደረግ አለባት እና ይህንን እንድታዩት ነው። አንዳንድ ጊዜ ስንነግራችሁ ወይም እንደ ድራማ ወይም ማድመቂያ አይነት ነገር የምታስቡ ሰዎች እንዲህ አይነትም ህይወት አለ፣ እንደዚህ አይነትም ነገር አለ ብላችሁ እንድታዩትም ስለምንፈልግ ነው የራሳችሁን ታሪክ ለእናንተ የምናቀርብላችሁ። አንዳንዴ እንደ ውብ እናት እንደዚህ አትበሉ፣ ለእናት እንደዚህ ነው። እኛ ሁላችንም ከእናት ነው የተወለድነው። የሁሉም እናት ግን ጥሩ ነው ማለት ላይሆን ይችላል። አንዳንድ ጊዜ ማሰብ ባለብን ልክ የራሳችንን እናትና መልካም እናቶችን በማሰብ በህግ ለእናት ጠይቅም እያሉ ነው። በህግ ብዙ ብር ጠየቁኝ። 1 ሚሊዮን አለኝ ህግ እንትን ለጠበቃ ማለት ነው። ያ ጠበቃ ለመቅጠር አስበን ነበር መቀሌ ላይ። ምንድነው የተፈጠረው ነገር? አሁን ቤቱ ያለው ዋጋ ምን ያህል ነው የሚለው ኤስቲሜት ሲደረግ ከ13 ሚሊዮን እስከ ስንት ነው? 19 እንደዛ ነው። 13 14 ወደ 13 ወደ 14 ሚሊዮን አካባቢ የተገመተው አሁን ቤቱ ባለ። ጠበቃው ደግሞ ከዛ ሽያጭ 10%ቱን ትሰጡኛላችሁ በሚለው ነው 1 ሚሊዮን የመጣው ቤተሰቦች። እና ብዙ ፈተናዎች ነው ያሉት። እንድታግዟትም ጭምር ነው። ቀን ይዘን እናመጣታለን። ያላትን ችግር በትክክል እንትን ብለን የምትረዳበትን ነገር እንትን እንላለን እና እንድታዩት ስለፈለግኩ ነው። እኔ ጋርም አባታችንን ቤት ያላችሁ እህት ወንድሞች፣ ስደት ላይ ያላችሁ እንድታዩት ነው። ተግባባል። በዚህ ልክ ነው ህመም ያለው። 17 ዓመት ለፍታ ብዙ መከራዎችን አይታ እንግዲህ የመጣች እናት ከ3 ልጆቿ ጋር እዚህ ጆጎን ያለች። መምህር ጠይቋት ነገር ካለ ጠይቋትና ይሄ በጣም በእውነት አሁን እዚህ ላይ ኮመንት ላይም በጣም ብዙዎች በጣም እየተገረሙ ማለት እኔ በወንድሜ ሳብድ፣ እኔ በእህቴ ሳብድ፣ እኔ በጓደኛዬ ሳብድ ጭራሽ በእናት በምን ደረጃ እንደዚህ መሆኑ እያሉ በጣም እንትን እያሉ ነው። እና እንደው አንድ ጊዜ ወደኋላ ማለት የተበላሸ ነገር አንዳንድ ጊዜ ለማስተካከል በጣም ከባድ ነው። አንድ የተበላሸን ነገር የእሷ ህይወት ግን ለሌሎች ትምህርት ነው በእውነት የሚሆነው። እና እንደው በህግ አግባብ ምንም እንትን የተባለ ነገር የለም። ተስፍሽ ማለት ምናልባት ምንም ስማቸው በእነሱ ቢሆንም በህግ ሄዳችሁበት ነገር የለም አንዳንድ ማስረጃዎችን ለማቅረብ? ነው አሁን ምን አለ መሰሉት፣ አሁን ምንድን ነው እነዚህን ነገሮች ለማስተካከል በመጀመሪያ እንደ ጀጎል ማስማማት ነው የምናደርገው። ማስማማት እንደው ይሄ ተገቢ አይደለም፣ ቤተሰቦች እንደው ይሄንን ለምን አታረጉም? በዛ ልክ ለማውራት እንግዲህ የተደዋወልን እየሄድንባቸው ያለ ነገሮች አሉ። እነዚህ ነገሮች ግን ከአቅም በላይ የሆኑ ደግሞ አሉ። ምንድነው የሆኑት? የቲም ሆነ በቃ የቲም ማለት እንዲበሉ የሚባሉ እናታችንም እንዲበሉ እየተባሉ ነው ከጀርባ የሚሏቸው ሰዎች አሉ። ከአዲስ አበባ መጥቶ አስያዘኝ የሚባለው ሌላም ሀገር ላይ ያለች እህት አለች ምናምን እና በግሩፕ ሆነና እነኛን ነገሮች ሀንድል ለማድረግ ተቸግረናል። ያለው አማራጭ ጠበቃ አቁሞ መከራከር ነው። ያለውን ኤቪደንስ አይቶ በህግ መዳኘት። ያንን ለማድረግ ደግሞ አሁን ቤቱ ያለበት ደረጃውን ገመተና አንድ ጠበቃ ያለበት ከ12 እስከ 13 ሚሊዮን ብር ይሸጣል የሚለውን ከገመተ በኋላ 10% ትሰጡኛላችሁ ብሎ ኦልሞስት ወደ 1 ሚሊዮን ብር ጠየቃል። እና ምንድን ነው ይሄ ነው አሁን ጀጎል ላይ አሁን ቋሚ የሆኑ ጠበቆች ቢኖሩ የትም ሄዶ መከራከር የሚችልበትን ነገር ለዚህ ነው አባል ሲሆኑ በምትችሉት አቅም እርዱን፣ አግዙ የምንለው። በቃ እቺ ሴት የላትም አይደለም ጠበቃ የምታቆምበት። ድርጅቱ ግን ጠበቃ ካለው ለሁሉም ጠበቃ ሆኖ የሚሰራበትን ነገር የራሱን አሰራር ይፈጥራል። እንደዚህ አይነት ነገር ነው እንትን ያለው። አሁን ከዛ በፊት ግን ትንሽ እዚህ ከኋላ ትንሽ እብጠት ወጥቶባት ተልቆ እየሰፋ የመጣ ነገር አለና እሱን መታከም አለባት ብለን በዚች እስከ ኢድ ድረስ ባለው ነገር ታክማ ታይታ እናግዛትን ነገር እንዲናደርግ የሚለውን እንወስናለን እንደ ቢሮ።
ሚዲያው ላይ ቪዲዮዎችንም የለቀቅነው መጀመሪያ ሰዎች ጋር ይድረስ ነው። ከዛም በኋላ የሚያግዟትም የሚረዷትም ሰዎች ካሉ የህግ አካላቶችም ካሉ ሼር እየተደረገ ይህንን ነገር በማስረጃ ታግዞ ያው የደከሙበት የለፋችበት እድሜዋን የጨረሰችበት ነገር እንዲመለስላት ነው። 17 ዓመት ቀላል አይደለም። እንግዲህ እየሰማችሁ ነው፣ በደንብ በጥሞና እየሰማችሁ እንደሆነ ተስፋ አድርጋለሁ። ስለዚህ ቅድም በቃል ስንነግራችሁ የነበረውን ነገር በተግባር ያው ታውቁታላችሁ። ለእናንተ አዲስ አይደለም። እውነት ለምን እንደዚህ አይነት ኬዞች እንደዚህ አይነት ችግሮች ኮመንት ላይ እንደማየው እኔም በገሌ ደረሰብኝ የምትሉት ነው እና ይሄ ነገር መብቃት መቆም ስላለበት እኔ ቆመሽ መሄድሽ በራሱ አንቺ በፈጣሪ ቸርነት ነው፣ ፈጣሪን ስለምታምኝ ነው እንጂ በጣም በእውነት አንዳንድ ጊዜ በአንቺ ጫማ ካልቆምን አንቺ የደረሰብሽን ካልደረሰብን ልናውቀው አንችልም እና እንደዚህ ራሱ ጽኑ በመሆንሽ በጣም እንዲህ መከራ ደርሶ መቆም ይቻላል ወይ ብዬ ራሴ እንድጠይቅ ያደረገኝና እና የህግ ባለሙያ የሆናችሁ የህክምና ባለሙያ የሆናችሁ ሰዎች ይህን ትልቅ የሆነ ሀሳብ በመደገፍ አባል ቤተሰብ በመሆን አብረን መቆም እንዳለብን ነው የሚሰማኝ። ትንሽ ድምጽ ያለው ከስተመሮች ስላሉ ነው፣ ይቅርታ። ምንም አይነት እሺ ቤተሰቦች እንግዲህ እንደሰማችሁት ነው። በብዙ መንገድ ነው እንግዲህ አቅጣጫውን ስቶ ያለው። የመንግስት ጠበቃ አለ አይደል ወይ? አዎ የመንግስት ጠበቃ አለ። አሁን በመንግስት ጠበቃ ብቻ ርቀት ለመጓዝ የሌላኛው ሳይድ አቅም ይወስናል። ዘኪ ገስት ላይ ያለ ነው፣ ጌም ገስት ላይ ያለ ነው እና ማስገባት አልችልም ወንድሜ። አስገባለሁ ወደ ቤቴ ስመለስ። መጀመሪያ መታከም አለባት። እኔ ከምንም በላይ ያሳስበኝ ያው ሰው ሲኖር ነው። እዚህ ጋር የወጣው ነገር እየሰፋ መጥቶ ትንሽ የሚያሰጋ ነገር ስለሆነ ቼክ መደረግ አለባት። ኦልሬዲ ለዛ ነው። ግን ተንከራት እንዲሆን የኛ መጨረሻችን ከባድ ነው። እግዚአብሔር ይጨመርበት እንጂ ለዚህ ነው መልከ ብዙ ነው ችግሮቻችሁ። እግዚአብሔር ይጠብቃችሁ። በብዙ ሰዎች በነገራችን ላይ 126 ሰዎች እኔ ጋር የሰራሁት ቤት እኮ ፈረሰብኝ፣ በልማትም በተለያየ ቦታ ህገወጥም ተብሎ ይውላችሁ። በቃ ብዙ ነገሮች የደረሱባችሁ ተንከራታችሁ ደክማችሁ ሰርታችሁ ብዙ መከራ የሚደርስባችሁ እህቶች አሉ። በቃ አንዳንድ ጊዜ የምታደርጓትን ነገር ጥንቃቄ ብታደርጉባት። አሁን አንዳንዱ ዝም ብሎ ቶሎ ግዢው ምናምን በቃ ቦታው ጥሩ ነው በጣም ርካሽ ነው የተገኘው ብሎ አቀሳስሮ ከገዛችሁ በኋላ 600 ሺህ ብርም 1 ሚሊዮንም ከገዛችሁ በኋላ የሆነ ነገር ሲባል ሌላ ሰው ነው ካርታው፣ ሌላ ሰው ሁለተኛ ሰው ነው ያለው። ሶስተኛ ነገር ደግሞ በቃ እዛ አካባቢ ላይ ፕላኑ ላይ ያለው ነገር እንትን ነው፣ ህጋዊ ፈቃድ የለውም፣ የእርሻ ቦታ ነው የሰራችሁት። በብዙ መከራ ውስጥ ነው ስቴፑ የሚበለሻሸው። ስለዚህ ደክማችሁ የምታመጡትን ብር ጥንቃቄ አድርጉ። እሺ ጥንቃቄ አድርጉና ለማውጣት ጊዜ ፍጁ። በዛ ልክ ነው እንትን የምንለው። ምናልባት ወደ ቤቴ ልግባና የሆነ ፕሮግራም ስላለኝ መምህራችንን ሌላ ቀን አገኘዋለሁ። ስልሳ 67 ቆይ ፒል አድርግላችሁ ፒን 0967333366 ጀጎል አዲስ ዱባይ ነው የምትኖሪው?
በአጋጣሚ ቢዝነሶችን እያስተዋወቁላቸው ነው ለእህቶቼ። እና ስንት ሰው አለ አንቺ ቤት? እኔ ጋር 110 ሰው አለ። ኦኬ፣ እኔ ጋር ደግሞ 320 ምናምን አካባቢ ሰው አለ። እሺ፣ ምን አይነት ቢዝነስ ነው የምትሰሪው? እስኪ ቢዝነስሽን አውስ። ኦኬ፣ ዱባይ ላይ ጋይስ ቴንኪዩ። መጀመሪያ ኪዱ እባላለሁ። ዱባይ ላይ የሰርግ ቬሎች ኪራይ እና ሽያጭ አለን። እንደገና ደግሞ ማንኛውንም የልደት፣ የፕሮግራም፣ የአኒቨርሰሪ፣ የጌጅመንት ማንኛውንም ፕሮግራም ትልልቅ ኢቨንቶች ላይ፣ ሆቴሎች ላይ ማንኛውንም ዲኮር ብታሳዩን እኛ ጋር ሙሉ ማቴሪያሎች ስላሉ ማግኘት ይቻላል። የሰርግ ካባ ሙሉዎቹን ወጪውን ማግኘት ይቻላል እኛ ጋር በአሪፍ ዋጋ ከካሜራማን ጋር በአሪፍ ፕራይስ እኛ ጋር ማግኘት ይችላሉ። ሙሉ ፓኬጅ። አሁን አንዳንድ ጥያቄዎችን ልጠይቅሽ ቀለል ብሎሽ እንድትመልሽው። ያው አንዴ ድንገት ሲመጣ ትንሽ ግር ሊል ይችላል። ብዙ ፕላን ያላችሁ ከምትሰሯቸው ስራዎች ሰርግ ላይ ፎከስ ያደረገ ከቬሎ ጀምሮ ቦታውንም ዲኮር በማድረግ እንደዚሁም ካሜራማኖች በመመደብ ሙሉ ፓኬጁን ትሰራላችሁ ማለት ነው። ስትሰሩ በተለያየ ኢትዮጵያውያን በመሰለ ነው ወይስ ደግሞ ዓለም አቀፍ ድሬስ ነው ያላችሁ? የምትሰሩት ለኢትዮጵያውያን ተብሎ የተከፈተ ነው? አክቹዋሊ ቬሎ ነው ያለን። ላይ ቀሚስ ምናምን ራሳቸው ከስተመሮቻችን ይዘው እየመጡ ስለሆነ ለጊዜው የሀበሻ ልብስ የለንም። ግን ዲኮር ያልኩክ በማንኛውም ዲኮር በባህላዊም ከፈለጉ በባህላዊ ዘመናዊም ካሉ ዘመናዊ በዛ ማሰራት ይችላሉ። አልባስ ግን ቬሎ ብቻ ነው ያለን። ኦኬ፣ ምን ያህል ጊዜ ሆነው ከተከፈተ? አድራሻው የት ነው? ሻርጃ ሄርሞክ። አንቺ ሰራተኛ ነሽ ወይስ? ኦፍኮርስ ማንኛውም ሰው ለራሱ ስራ ሰራተኛ ነው። አይ አንቺ ነው ድርጅቱ ወይስ ደግሞ ተቀጥረሽ ነው የምትሰሪው ለማለት ነው? እግዚአብሔር ይመስገን ተቀጥሬ አይደለም የምሰራው። እሺ፣ ስደት ላይ ስትሄጂ ወደ ቢዝነስ ለመግባት ነው ወይስ ደግሞ እንደ እህቶችሽ ሌሎች ስራ ሰርተሽ ነው ወደዚህ የመጣሽው? አዎ እንደ ማንኛውም ሰው ሲሰደድ ለስራ ነው። እንደ ማንኛውም ሰው ዝቅ ብዬ ሰርቼ ነው። አሁን እንደዚህ በትንሹም ቢሆን የራስ ጎበዝ። እስኪ የአረብ ሀገር የሚኖሩ እህቶች ጠንካራ ጎን የምትይውን ነገር አንድ ነገር ስለ ራሳችሁ እኛ ማለት ብለሽ የምትናገሪውን ጠንካራ ጎን ነገር። አረብ ሀገር ላይ የአረብ ሀገር ሴቶች ሀቅ ለመናገር ጠንካሮች ናቸው። እዚህ የራሳቸውንም ፍላጎት ለማሟላት እዛ የቤተሰባቸውንም ፍላጎት ለማሟላት ሁለቱም በአንድ የሚያካሂዱ በጣም ጠንካራ እና ብርቱ ፍጥረቶች ናቸው። ሀቅ ለማውራት እዚህ ተሰደው የሚኖሩ አሉ። እንደዚህ አይነት ለዚህ ዓላማ ቆመው የሚሰሩም አሉ። ከዚህ ዓላማ ውጭ የዕለት ሆዳቸውን ብቻ የሚሞሉም ሰዎችም እንዳሉ ሆኖ ግን የአረብ ሀገር ሴቶች በጣም እንቁ ናቸው። በጣም ብዙ ዓላማ ያላቸው ሴቶችም ወንዶችም ናቸው። ፈጣሪ ከእናንተ ጋር ይሁን ለማለት እወዳለሁ። አመሰግናለሁ። በንግግሮችሽ መሀል ከኛ ጋር ይሁን የሚል ነገር ጠንካሮች ነን የሚል ነገር አይስተዋልም እና ምናልባት እናንተ ማለት ብዬ ማውራት የሚኖርበት ከዛ ከአረብ ሀገር ውጭ የሆነ ነው እና አንቺ ደግሞ አረብ ሀገር ዱባይ ነው ያለሽው ነን እያልሽ ማውራት ላይ ያልፈለግሽው ለምንድን ነው? እሺ ጠንካሮች ነን ሁላችንም፣ በእንበርታ በአንድነት ወደፊት ጋይስ። እንደው ደካማ ጎናችን ደግሞ ይሄ ነው እንደው እግዚአብሔር ቢያስተካክልና እንትን ብናደርግ ብለሽ የምትመኘው ነገር ደግሞ ምንድን ነው? እንደ ክፍተት የሚታይ እዚህ አረብ ሀገር ላይ ለምንኖር ሰዎች ድክመት አለን። ሁላችንም የራሳችን ድክመት አለን። ግን በብዛት እዚህ አረብ ሀገር ላይ የሚኖር ሰው ችግርን ስለሚያውቁ
ስለ ችግር ሲወራ ኢቭን እንኳን ያ ነገር አክት ቢሆን ራሱ አምነው የመለገስ ይሄ ትልቅ ችግር ይሄ ነገር ቢቀረፍ ከፈጣሪ ጋር ባይነ ይሄ ልክ የሆነ ሰው አምነው ልባቸውን ቶሎ የሚሰጡት ነገር በችግር ምክንያት ብር የሚከፍሉ ሰዎች ብራቸውን ኢንቨስት የሚያደርጉ ሰዎች ከዛ ነገር ቢቆጠቡ ባይ ብንቆጠብ ባይ ነኝ። አሁን ሰው ይጋባል ወይስ ይፋታል? በእናንተ የገበያ ስታንዳርድ እንግዲህ እኛ ጋር የመጣ ጥንድ ተፋታ አያውቅም። እኛ የዳር ነው ጥንድ ተፋታ አያውቅም። ጋይስ በእኛ እዚህ ማመጣሽ አትሊስት የእናንተ ስራ የተሻለ መሆኑን እንድታሳይ። በቃ እኛ ጋር የተጋቡ ይሄ የፕሮሞሽን አንዱ መንገድ ስለሆነ እኛ ጋር የተጋቡ ሰዎች አይፋቱም። ደስ የሚል ነገር እኮ ነው። መልካም ነገር አይደለም። በመጋባታቸው 100% እርግጠኛ ሁነው መጋባት ማለት ጋይስ በሀሳብ አለ፣ በብዙ ነገር ነው መጋባት። በንግግር አለ፣ በሰውነት አካል አለ፣ በዚህ በአይናቸው እይታ ሁሉ አለ። በብዙ ነገር ነው መጋባት ማለት። አብሮ መጋደም ብቻ አይደለም። በብዙ ነገራቸው ተጋብተው ስለሚመጡ እግዚአብሔር ይመስገን እኛ ጋር የመጣ ጥንድ ተለያይቶብን አያውቅም። እኛም በአሪፍ መልኩ ነው ፕሮግራማቸውን ድጋሚ መድገም እንዲያምራቸው አድርገን ነው ፕሮግራማቸውን የምናስተካክልላቸው እና እኛ ጋር ቡክ ማድረግ ይቻላል። ስልክ ቁጥሬ እዚህ ባዮዳ ያለላችሁ፣ ዋትሳፕ ላይ መምጣት ትችላላችሁ። እናመሰግናለን ታለም። አንድ የመጨረሻ ጥያቄ፣ ስለ ውበት ምን ትያለሽ? ስለ ውበት ማለት የምፈልገው ውበት ማለት ፊት ለፊት የሚታይ ነገር ሰው በብዙ አይነት መንገድ ሊያየው ይችላል። ግን ውበት ማለት ብዙ አይነት አገላለጽ አለው እና የትኛውን ውበት ልግለጽልህ? ተስፍሽ አሁን ውበት ምናልባት አሁን ስለ አካላችን ብናወራ ፍራሽ ነን አይደል? ብዙ ነገር እግዚአብሔር ሰጥቶናል በአምሳሉ ስለፈጠረ። አንዳንድ ሰዎች ውበትን የሚያስቡበት መንገድ የተሳሳተ የሆነና የውስጣዊ ውበታቸውን የሚያጡ ብዙ ሰዎች አሉ አይደል? የውስጣዊ ውበትን የሚያጣበት ወይም ደግሞ ሰው የመሆናችንን ሚስጥር አንዳንድ ሰዎች በተፈጥሮ አስቀያሚ የምንለው ገና ፊት አይተን ነው አይደል? ባህሪውን ምናምን ሰው ስለ ተፈጥሮ ውበት አንቺ ምንድን ነው የአንቺ ሀሳብ? ምናልባት በውበታቸው ከሚመኩ ሰዎች መሀል ነሽ ወይስ ደግሞ የእግዚአብሔር ጸጋ ነው ብላው ከሚያስቡ እህቶች መሀል ነሽ? ጥያቄው ከከበደሽ ይለፈኝ ማለት ይቻላል። የሚያስጨንቅ አይደለም። እሺ አይከብደኝም። ጋይስ እዚህ ጋር ውበት ማለት በሁለት እኔ በቀላሉ ሳየው በሁለት እንመድበዋለን። አንድ ውስጣዊ ውበት አለ፣ ውጫዊ ውበት አለ እና አንድ ፈጣሪያችን የሚወደው ውስጣዊ ውበታችን ነው። የሰው ልጅ ግን እዚህ በውጭ ማንነታችን በለበሰ በተኳለ ነው እና እኔ ራሴን እስከማውቀው ድረስ እግዚአብሔር ይመስገን ውስጤ ለሰው አዛኝ ነኝ። ሀቅ ለመናገር እንደዚህ ነኝ ማለት ቢከብድም ሰው ሲከፋ ሲቸገር ማየት አልወድም። አንደኛ፣ ሁለተኛ በቃ እኔ እግዚአብሔር አድሎኛል ብዬ ነው ራሴ የማምነው እና እግዚአብሔር ይመስገን ውስጤ ቆንጆ ነው። ሙያ ላይ እንዴት ነሽ? ተስፌ ሙያ ላይ እንኳን ምን አልታማም። በጣም ባለሙያ እናት ነው ያለችኝ እና ከልጅነታችን ጀምራ ኢቭን በ8 ዓመቴ ነው እንጀራ መጋገር የቻልኩኝ ቁም ነገር ሳወራ እና ሙያ አልታማም። እንጀራ በ8 ዓመትሽ ነው መጋገር ነው? ወደ ግራ ነው ወደ የሚጋገረው? ወደ በግራ ነው ወደ ቀኝ ነው? እኔ እችላለሁ እንጀራ። እንዴት ነው የሚዞረው ጋይስ? እንደዚህ ነው እንጂ ልዞረን ነው ቤተሰብ ልዞራችሁ ነው። አክቹዋሊ አሁን ወደ ስንት ዓመት ነው ጋግሬ አላውቅም።
እንዴ መጋገር እኔ አሁን እንጀራ የሚጋገረው በቀኝ እንደዚህ ነው። ያ እንደ ልምድ ነው። ያ ወደ ግራ እንደዚህ አይጋገርም እንጀራ ወደ ቀኝ ነው። እኔ በዛ የሚጋግር ሰው ነው ያውቃለሁ። ወደ ግራ የሚጋግር ሰው ነው ያውቃለሁ። እሺ ምጣድ ሲሟሽ እንዴት ነው የምታውቂው? ስቴፓል ምጣድ ሲሟሽ አይቻልም። ገንፎ መስራት ትችላለች? አዎ እችላለሁ። እስቲ ስቴፓል መጀመሪያ ምንድን ነው የምናደርገው በአንድ ደቂቃ ውስጥ? በወተት ነው የሚገነፋ አብዛኛው ያሉት እና ወተት ይደረጋል። ከዛ የተወሰነ ውሃ ይደረጋል። ቅቤ ይደረግበታል ውሃው ላይ፣ ጨው። ከዛ በኋላ የተነፋ ዱቄት ላይ በዚህ በወንፊት እንዳይዝብን እያደረገ ትንተነ ማማሰል ኢዚ ቶሎ ይደርሳል። ደግሞ እንደዛ ነው። ልጋር ነው እንዴ? ልጋር ነው ማውቀ ኧረ ዘና ነው ያደረግሽን እንዴ? ኧረ በሱ አይደለም በሱ ነው ይላሉ እንዴ? በሱ አይደለም እንዴ? ውሃ የለም። ውሃ ጠብ እየተደረገ ከዛ በደንብ ጡንቻ ያለው ሰው በደንብ ያዋህደዋል። ከዛ በሳህን ላይ እንዳይዝብን የተወሰነ ቅባት ካደረግን በኋላ ቅባቱ ላይ አድርገን ቅቤያችንን እናደርገን በርበሬያችንን እናደርገን በቃ መብላት። ቅባቱ ምን አይነት ቅቤ ነዋ ሳህኑ ላይ እንዳይዝብን። መቼም ገንፎ በቅቤ ነዋ የሚበላው፣ እኛ ጋር በቅቤ ነው የሚበላው። እውነት ነው። የሚገርመው ነገር በቃ ላሟ ራሱ ደጅ ላይ ቆማ ወተቱንም ከኔ ወሰዱ ቅቤውንም ከኔ ወሰዱ አስመሰልሽ እና በጣም ዝማን ያሉትን ስትመጣ ገንፎ ከሆነ ገንፎ እሰራልክና እዚሁ ላይ ቁጭ ብለህ ቀምሰክ ጣዕሙን ይፋ ታደርጋለህ። አይሻልም? እዛ ዱባይ ስመጣ እንግዲህ ላይቭ ላይ እናየዋለን። ወተት እውነት ለመናገር ለመጀመሪያ ጊዜ ነው በወተት የሚሰራ ገንፎ። መጀመሪያ ወተቱ፣ ከዛም በኋላ ትንሽ ውሃ ይቀጠል ይደረጋል። ከዛም ቅቤ በላዩ ላይ ይደረጋል። ከዛም ጨው ይደረጋል። ከዛም ቤቱ ተደርጎ ይገነፋል። ለመጀመሪያ ጊዜ ነው የሰማሁት። አይ ይደረጋል። እኛ ጋር የእውነቴን ስነግርህ በወተት ተደርጎ ነው የሚገነፋው። ስፔሻል ምግብ ላይ ስፔሻል ነኝ በዚህ ይታወቃል የምትይበት እንግዳ ሲመጣ በቃ የእኔ ምግብ ብለሽ የምትተማመኝበት ምግብ ምንድን ነው? ራስሽ የሰራሽ ማለት? ዶሮ ወጥ። ዳቦስ መድፋት ትችያለሽ? የሆነ ቀን ዳቦ ጋግሬ እዚህ ላይቭ ላይ ይዤ ስመጣ አይተኝ ነው አይጠየቅም? አይደለም። አይ አላየሁም፣ ማርያምን አላየሁም። ዳቦ ጋግሬ እዚህ ላይቭ ላይ ነው የተቆረሰው እና እሱን አይተህ መስሎኝ ከሆነ ነው። ስንት አይነት ዳቦ መጋገር ትችላለሽ? ስንት አይነት የድፎ ዳቦ አይነት ታውቂያለሽ? ስንት አይነት ምን ተጨምሮ እንደሚሰራ ነው? አለ የውሃ ዳቦ አለ፣ አምባሻ አለ፣ ሌላ ደግሞ ፍርኖ አለ። ብዙ አይነት አለ። እኔ እነዚህን አውቃለሁ። ኦኬ፣ አይነቶቹን ጎበዝ ነች። እንዴት ነው የሚሰሩት የሚደፉት? በልጅነትሽ የምታውቂው ቤት ውስጥ የተማርሽው ኢትዮጵያዊ የድፎ ዳቦ አገጋገር የትኛውን ነው የምታውቂው በእናንተ አካባቢ? ህብስትን አውቃለሁ። የውሃ ዳቦ እሱ ያው ዱቄቱ ይደረጋል። ጥቁር አዝሙድ፣ ጨው፣ ስኳር የሚደረግ ከሆነ ስኳር። ኖ አይ አገጋገሩ ኖ እሱ ውስጡም ያለውን ሳይሆን በህብስት